ሰላም እንደምቆያችሁ። ዛሬ ቻፕተር 3 ቢዝነስ ፎርሜሽንን ከባለፈው የቀጠለ ፓርት እንመለከታለን። ባለፈው በነበረን ክፍለ ጊዜ በዋናነት ሪካፕ ለማድረግ ያክል ስለ ቢዝነስ ፎርሜሽን ምን ማለት እንደሆነ አይተናል። ያው ቢዝነስ ፎርሜሽን ብለን የምንጠራው ያለንን የቢዝነስ አይዲያ በፕላን ላይ ያስቀመጥነውን የቢዝነስ ኮንሴፕት ቢዝነስ አይዲያ ሊሆን ይችላል። እሱን ወደ ፎርማላይዝ ወደ ማድረግ ኢምፕሊመንት ወደ ማድረግ ኮሜርሻላይዝ ማድረግን ስቴፕ ነው ቢዝነስ ፎርሜሽን ብለን የምንጠራው ብለናል። ዛም ሪሌትድ የሆነ ፓርት ለማየት ሞክረናል። እዛ ላይ ባለፈው ነበረን ቪዲዮ ላይ ስናይ ከነበራቸው ኢሹዎች አንዱ የስሞል ቢዝነስ አይዲያ ነው። ስለዚህ ስሞል ቢዝነስን ዲፋይን ለማድረግ በዋናነት ሁሉም ሀገራቶች በሚባል ደረጃ ሳይዝ እና ኢኮኖሚክ ክራይቴሪያን ይጠቀማሉ። ስለዚህ በሳይዝ እና ባላቸው የኢኮኖሚክ ክራይቴሪያ አማካኝነት ዚስ ዋን ኢዝ ስሞል፣ ዚስ ዋን ኢዝ ላርጅ፣ ዚስ ዋን ኢዝ ሚዲየም እየተባለ እንደሚመደቡ ለማየት ሞክረናል። ሳይዝ ብለን የምንጠራው በአጠቃላይ ክሬት ከሚያደርጉት የኢምፕሎይመንት ኦፖርቹኒቲ አንጻር ወይም ደግሞ ከሚኖራቸው የሰራተኛ ብዛት አንጻር፣ ስታርታፕ ካፒታላቸው፣ ሌሎችም አይነት ኢሹዎች ሲሆኑ ከኢኮኖሚክ ክራይቴሪያ አንጻር ደግሞ ከሚኖራቸው የማርኬት ሼር ካላቸው የፐርሰናሊቲ ዩናይት ማኔጅመንት እና ካላቸው ኢንዲፐንደንስ አማካኝነት በእነዚህ በሁለቱ ሀገራቶች ባላቸው የሶሾ ኢኮኖሚክ ኮንዲሽን ስሞል ቢዝነስን በተለያዩ ዲፋይን የሚያደርጉት ነገር ግን ሁሉም ዲፋይን ሲያደርጉት ግን በዋናነት ሳይዝ እና ኢኮኖሚክ ክራይቴሪያ እንደሚጠቀሙ ለማየት ሞክረናል። እኛው ሶስት አይነት የቢዝነስ ፎርም እንዳሉ አይተናል። እነዚህም ሶል ፕሮፕራይተርሺፕ፣ ፓርትነርሺፕ እና ኮርፖሬሽን እንደሚባሉ አይተናል። ሶል ፕሮፕራይተርሺፕ እና ፓርትነርሺፕ ብለን የምንጠራቸው ሁለቱ በዋናነት አንሊሚትድ የሆነ ሊያቢሊቲ ያላቸው የቢዝነስ ፎርም ሲሆኑ በተለይ ሶል ፕሮፕራይተርሺፕ ብለን የምንጠራው በሲንግል ኦነር ሲሆን ወይራስ ፓርትነርሺፕ ብለን የምንጠራው ግን ሁለትና ከዛ በላይ የሆኑ አይነት ግለሰቦች ያላቸውን ሪሶርስ አንድ ላይ ፑል አድርገው ፎርም የሚያደርጉት ነው። ፎርም የሚያደርጉት የቢዝነስ አይነት እንደሆነ ለማየት ሞክረናል። ኮርፖሬሽን ከሁለቱ ይለያል። አንደኛ ሊሚትድ ዩናይት ሊያቢሊቲ ያለው ሲሆን በስቶክ ሆልደሮች ራን የሚደረግ ራሱን የቻለ ሰፓሬት ዩናይት ሌጋል ኢንቲቲ ነው ማለት ነው። ስለዚህ ሊሚትድ ዩናይት ሊያቢሊቲ ያለው ማለት ነው። ፓርትነርሺፕንም ያው አሁን ላይ ፓርትነርሺፕ በሁለት እንደሚከፈልም ትንሽ ለማየት ሞክረናል። ፓርትነርሺፕ አሁን ኮመን እዚህኛው ላይ ቻፕተር ላይ ዲስከስ እያደረግን ያለ ነው ጀነራል ፓርትነርሺፕ የሚባል ነው። ጀነራል ፓርትነርሺፕ የሚባለው ነው። ነገር ግን አሁን ላይ ያለ እንደ አራተኛ የቢዝነስ ፎርም የመጣው ሊሚትድ የሚባል አይነት ፓርትነርሺፕ አይነት አለ። ሊሚትድ ፓርትነርሺፕ የኮርፖሬሽን አይነት ባህሪ ያለው ማለት ፓርትነሮቹ ሊሚትድ ዩናይት ሊያቢሊቲ ያላቸው ማለት ነው። ፓርትነሮቹ ሊሚትድ ዩናይት ሊያቢሊቲ ያላቸው ግን ሁለትና ከዛ በላይ የሆኑ ሰዎች ሪሶርሳቸውን ፖል አድርገው በሊሚትድ በሆነ አይነት ሊያቢሊቲ ራን የሚያደርጉት ቢዝነስ ከሆነ ያንን ሊሚትድ ፓርትነርሺፕ ብለን እንደምንጠራው ለማየት ሞክረናል። እነዚህን የቢዝነስ ፎርሞች በዋናነት ቤዚክ ፎርምስ ተብሎ ስለሚጠሩ ነው። ሶስቱ ሶል ፕሮፕራይተርሺፕ፣ ፓርትነርሺፕ እና ኮርፖሬሽን ብለን የምንጠራቸው እነሱን ኮምፔር የምናደርግባቸው የተለያዩ አይነት ክራይቴሪያዎች አሉ። እነዚህ ክራይቴሪያዎች እዚህ ጋር ሊስት የተደረጉት ከኦነርሺፕ አንጻር፣ ከሊያቢሊቲ አንጻር፣ ከስታርታፕ ኮስት አንጻር፣ ከኮንቲኒቲ፣ ከካፒታል ሪኳየርመንት፣ ከማኔጅመንት ኮንትሮል አንጻር እነዚህን ሶስት ፎርሞች ኮምፔር እያደረግን በተለያየ ወይ እናያቸዋለን ብለናል። እነዚህን በዋናነት የባለፈውን ቪዲዮ መለስ ብላችሁ ማየት ትችላላችሁ። ስለ ማይክሮ ስሞል ስኬል ቢዝነስ በኢትዮጵያም ደረጃ ለማየት ሞክረናል። በሳይዝ እና እንግዲህ ሳይዝ እና ኢኮኖሚክ ክራይቴሪያዎች ናቸው ብያቸዋለሁ ዲፋይን የምናደርግባቸው። ስለዚህ ሳይዝ ስንል ነምበር ኦፍ ኢምፕሎይ አለ፣ ሴል ተርኖቨር አለ፣ የአሴት ሳይዝ ይታያል፣ የቶታል ካፒታል ሪኳየርመንታቸው ይታያል፣ ቮሊዩም ኦፍ ፕሮዳክሽናቸው ይታያል። እነዚህ ነገሮች በሙሉ በሳይዝ ክራይቴሪያ ውስጥ ይመደባል ማለት ነው። ስለዚህ በሳይዝ ክራይቴሪያ አንጻር እነዚህ ላይ ያላቸው ስኬል ኦፍ ኦፕሬሽናቸው በጣም ትንሽ ከሆነ ስሞል ቢዝነስ ተብሎ ይጠራል ማለት ነው። በኢኮኖሚክ ክራይቴሪያ ደረጃ ስንመለከት በሚኖራቸው በጣም ሊሚትድ ዩናይት የማርኬት ሼር፣ ስሞል ዩናይት የማርኬት ሼር፣ በሚኖራቸው ኢንዲፐንደንስ፣ ባላቸው ፐርሰናላይዝድ ዩናይት ማኔጅመንት፣ በሚጠቀሙት ቴክኖሎጂ በብዛት ሌበር ኢንተንሲቭ ዩናይት ቢዝነሶች ናቸው ብለናል። እነዚህ አይነት ቢዝነሶች ስሞል ቢዝነሶች እንዲሁም ደግሞ ኦፕሬት በሚያደርጉበት የጂኦግራፊክ ኤሪያም አንጻር ቢዝነሶችን ስሞል ቢዝነሶችን ዲፋይን እንደምናደርግ አይተናል ማለት ነው። ስሞል ቢዝነሶችን ዲፋይን እንደምናደርግ አይተናል። የማይክሮና ስሞል ስኬል ኢንተርፕራይዝ በዴቨሎፒንግ ካንትሪ ውስጥ ያላቸውን ምሮን ለማየት ሞክረናል። የኢምፕሎይመንት ኦፖርቹኒቲ ክሬት ያደርጋሉ ብለናል። በተለይ ሌበር ኢንተንሲቭ ዩናይት ቢዝነሶች ስለሆኑ ለብዙ ሰራተኞች የስራ ዕድል እንደሚፈጥሩ ለማየት ሞክረናል። ፕላስ ላርጅ የሚባል የኢምፕሎይመንት ኢኮኖሚክ ዩዝ ኦፍ ካፒታልም ይኖራሉናል። ሪጅናል ዴቨሎፕመንት ባላንስ ያደርጋሉ። ዌልዝ ኢኩቴብል በሆነ ወይ ዲስትሪቢዩት እንዲሆን ያደርጋሉ። በጣም በጥቂት ሰዎች ላይ የሚኖረውን ይሄ የኢኮኖሚክ ፓወርን እሱን ዲሴንትራላይዝ የማድረግ አይነት አቅም እንደሚኖራቸው ለማየት ሞክረናል። በጣም ዋይድ የሆነ ኤሪያ ላይ ዲስፐርሳል ናቸው። ያ ማለት በጣም ብዙ ኤሪያ ላይ ኦፕሬት ያደርጋሉ። ያም ትልቅ ሮል ነው። ምክንያቱም በየቦታው ያለን የኢኮኖሚክ አክቲቪቲ ቡስት ማድረግ ስለሚችሉ ሌላኛው የስታንዳርድ ኦፍ ሊቪንግን ያሻሽላሉ፣ የሎካል ሪሶርስ ሞቢላይዝ እንዲሆን ያደርጋሉ ብለናል። ፕላስ ሲምፕል ዩናይት ቴክኖሎጂዎችን ስለሚጠቀሙ እሱም እንደ አንድ ሮል ኮንሲደር ይደረጋል። ፎሪን ካፒታል ላይ በጣም ለስ ዲፐንደንት ናቸው። ሰልፍ ኢምፕሎይመንትን ፕሮሞት ያደርጋሉ።
ኢንቫይሮንመንት በጣም ፕሮቴክት ያደርጋሉ። ፕላስ ሾርት የሆነ የጀስቴሽን ፔሪየድ ያላቸው። ስለዚህ ያ ማለት ተጀምሮ እስከ ቢዝነሱን ለመጀመር የሚፈጅባቸው ጊዜ በጣም ትንሽ ነው። ሌሎችም የሞር ኢምፕሎይመንት ክሬሽን፣ ኢንዲቪጁዋል አይነት ቴስትን ክሬት ያደርጋሉ፣ ፐርሰናላይዝድ አይነት ሰርቪስ ይሰጣሉ ብለናል። ሌሎችም አይነት ኢሹዎችን ለማየት ሞክረናል። እነሱን መለስ ብላችሁ በደንብ ማየት ከፈለጋችሁ ያንን ማየት ትችላላችሁ። እኛ ማይክሮና ስሞል ስኬል ኢንተርፕራይዝን ክላሲፋይ የምናደርግባቸው ሁለት የማይክሮና ስሞል ስኬል ኢንተርፕራይዝ በኢትዮጵያ አንጻር እንዴት ዲፋይን እንደሚደረግ አይተናል። በኢትዮጵያ ውስጥ አንድ ቢዝነስ ማይክሮን፣ አንድ ቢዝነስ ስሞል የሚባለው ምን ሲያሟላ እንደሆነ አይተናል። ኢንዱስትሪ ሲሆን፣ ሰርቪስ ሲሆን እያል በሚሸጥሩት የሂውማን ፓወር እና በሚኖራቸው የቶታል አሴት አማካኝነት ክላሲፋይ እንደሚደረግ ለማየት ሞክረናል። ላኛው ባለፈው ያየነው የፕራዮሪቲ በኢትዮጵያ ውስጥ ፕራዮሪቲ የሚሰጣቸው ሴክተሮች ምን ምንድን ናቸው የሚሉትን ለማየት ሞክረናል። እዛም ውስጥ የማኑፋክቸሪንግ ሴክተር ብለን የምንጠራው፣ የኮንስትራክሽን ሴክተር፣ ትሬድ ሴክተር፣ አርባን አግሪካልቸር እንዲሁም የሰርቪስ ሴክተር በዋናነት ትኩረት የሚሰጣቸው ሴክተሮች እንደሆነ እና በዛ ውስጥ ደግሞ ሰብ ሴክተሮችን ለማየት ሞክረናል። other parties levels of micro small scale enterprise in ኢትዮጵያ ብለን በኢትዮጵያ ውስጥ የማይክሮ ስሞል ስኬል ኢንተርፕራይዝ ሌቭል ምን እንደሚመስል ከስታርታፕ ይጀምራሉ። ዘን ግሮዝ ሌቭል ይኖራል፣ ያድጋል። ከዛ ስታርታፕ ብለን የምንጠራው ፕሮዳክሽን የሚጀምሩበትን ጊዜ ነው። ከዛ በኋላ ግሮዝ ሌቭል ብለን የምንጠራው በፕራይስም በኳሊቲም ሆነ በአቅርቦት ደረጃ እያደገ የሚመጣበት ሌቭል ነው። ዘን ማቹሪቲ ላይ ይደርሳል፣ ፕሮፊቴብል የሚሆንበት በቃ ፉልፊል የሚያደርግበት አይነት ሌቭል ላይ ይደርሳል። ከዛ ልክ እዛ ፉልፊል የሚያደርግበት አይነት ሴክተር ላይ ሲደርስ ወደ ሚዲየም ሌቭል ምን ያደርጋል ነው ግሮዝ ያደርጋል። ትራንስፈርም ቱ ስሞል ቱ ሚዲየም ወይ ደግሞ ማይክሮ ላይ ከነበረ ከማይክሮ ወደ ስሞል ይሸጋገራል ማለት ነው። እነዚህ ሌቭሎች እንዳሉ ለማየት ሞክረናል። ዛሬ በሚኖረን በዋናነት ስሞል ቢዝነስ እንዴት ነው ሴታፕ የምናደርገው፣ ምክንያቱም ስለ ቢዝነስ ፎርሜሽን ነው ዲስከስ ያደረግን ያለ ነው። ከዛ በዋናነት በኢትዮጵያ ውስጥ ሊሆን ይችላል ቢዝነሶች ለምን ፌል ያደርጋሉ፣ ቢዝነሶች እንዴት ሰክሰስፉል ይሆናሉ፣ እንደዛ ፌለር ኤንድ ሰክሰስ ፋክተር ተብሎ የሚጠሩትን እነሱን ለማየት ሞክራለን። አብራችሁን ቆዩ። ኦኬ ሴቲንግ አፕ ስሞል ስኬል ቢዝነስስ ስቴፕስ ፎር ሴቲንግ አፕ አን ኢንተርፕረነር ቬንቸር ነው። አንድ ኢንተርፕረነር ቬንቸር እንዴት ሴታፕ ይደረጋል ስንል በእነዚህ በሶስት ስቴፖች ነው የሚያልፈው። የመጀመሪያ የዲስከቨሪ ስቴጅ ተብሎ የሚጠራ ስቴጅ አለ። ዘን የኢቫሉዌሽን ስቴጅ ተብሎ የሚጠራ አለ። ዘን ሶስተኛው ኢምፕሊሜንቴሽን ስቴጅ ተብሎ ይጠራል። በእነዚህ ውስጥ ራሱን ችሎ ወደ 7 አካባቢ የሚደርሱ ስቴፖች አሉ። በሶስቱ ውስጥ በእነዚህ ስቴፖች ነው ማለት አንድ ቬንቸር ክሬት የሚደረገው። ዋንስ አን ኢንዲቪጁዋል ዲሳይድ ቱ ቴክ ኢንተርፕረነር አስ ኤ ካሪየር ፓዝ ዘን ኢንስቴድ ኦፍ ጆብ ሲከር በመሆን ፋንታ ጆብ ፕሮቫይደር ወይም ደግሞ ኢንተርፕረነርሺፕን እንደ ካሪየር ፓዝ መውሰድ የሚፈልግ ኤኒ ኢንዲቪጁዋል ማድረግ ይጠበቅበታል ነው። አንድ ኢንተርፕራይዝን ስታብሊሽ ማድረግ ይጠበቅበታል ነው። አንድ ኢንተርፕራይዝ ብለን የምንጠራው ፋክተር ፕሮዳክሽኖች ምን የሚደረጉበት ኮምባይን ተደርገው ኦርጋናይዝ ተደርገው አውትፑትን ክሬት የሚያደርጉበትን ነው ኢንተርፕራይዝ ብለን የምንጠራው ማለት ነው። አንድ ድርጅት መክፈት ይጠበቅበታል። ኦር ያለውን ሌበር አንደኛው ፋክተር ፕሮዳክሽን ነው፣ ላንድ ሌላኛው ፋክተር ፕሮዳክሽን ነው፣ ካፒታል ሌላኛው ፋክተር ፕሮዳክሽን። እነዚህን ፋክተር ፕሮዳክሽኖች ኦርጋናይዝ የምናደርግበት ኮምባይን አድርገን አውትፑትን ክሬት የምናደርግበት ኢንተርፕራይዝ ሊኖረን ይገባል ማለት ነው። ስለዚህ ኢንተርፕራይዝ ስታብሊሽ ማድረግ ይጠበቅባቸዋል ነው። ኢንተርፕራይዝ እንዴት ስታብሊሽ ይደረጋል ስንል ኢንተርፕራይዝ በእነዚህ በሶስት ስቴፖች እና በውስጣቸው በሚገኝ ፈርዘር ስቴፖች አማካኝነት ይደረጋል ነው ሴታፕ ይደረጋል። ምን ምንድን ናቸው ነው? ፎር ኤግዛምፕል የመጀመሪያው ስቴጅ ዲስከቨሪ ስቴጅ ተብሎ ይጠራል። ዲስከቨሪ ስቴጅ ኦፖርቹኒቲ አይደንቲፋይ የምናደርግበት ስቴጅ ተብሎ ይጠራል። የቢዝነስ አይዲያዎችን ጀነሬት የምናደርግበትን ስቴጅ ዲስከቨሪ ስቴጅ ብለን እንጠራዋለን ማለት ነው። ዲስከቨሪ ስቴጅ ብለን እንጠራዋለን። ስለዚህ እዚህ ላይ በዋናነት የሰዎችን በጣም ክሬቲቭ ዩናይት ቲንኪንግን የሚፈልግ ሲሆን ፕላስ የኢንተርፕረነሮችን ኢንተርፕረነር ዩናይት ቪዥንን የሚያደርግ ነው የሚፈልግ ነው ማለት ነው። it requires creative thinking to identify an issue that can benefit from an entrepreneur vision ነው። ስለዚህ እዚህ ላይ በዋናነት ዲስከቨሪ ስቴጅ ነው የምንጠራው። ኦፖርቹኒቲዎችን አይደንቲፋይ የምናደርግበት ስቴጅ ነው ማለት ነው። አይደንቲፋይ የምናደርግበት ስቴጅ ነው። ስለዚህ ቤዝ ነው ፎር ለአንድ ኢንተርፕረነር ቬንቸር ቤዝ ነው። ምክንያቱም ኦፖርቹኒቲ ላይ አይዲያ ላይ ቤዝ ስለሚያደርግ ማለት ነው። ስለዚህ እዚህ ውስጥ ሁለት አይነት ስቴፖች አሉ። የመጀመሪያው ዲስከቨሪንግ ዩር ኢንተርፕረነር ፖቴንሻል፣ የእናንተን ኢንተርፕረነር ፖቴንሻል ዲስከቨር የምታደርጉበት ሲሆን፣ ሁለተኛ ደግሞ ፕሮብለሞች ነው ፖቴንሻል ዩናይት ሶሉሽኖች አይደንቲፋይ የምታደርጉበት ስቴጅ ነው። የእናንተን ኢንተርፕረነር ፖቴንሻል ዲስከቨር ታደርጋላችሁ ሲባል መጀመሪያ ምን አይነት ሪሶርስ እንዳላችሁ፣ ምን አይነት አትሪቢዩት እንዳላችሁ ሰልፍ ኢቫሉዌሽን ትሰራላችሁ ማለት ነው። ምን ላይ ፓርቲሲፔት ብታደርጉ ጎበዝ እንደምትሆኑ፣ ምን ላይ ፓርቲሲፔት ምክንያቱም መስራት ያለባችሁ ስትሮንግ የሆናችሁ ፓርት ላይ ስለሆነ ምን ኤሪያ ላይ ስትሮንግ ነኝ እንደሆን ማወቅ ይጠበቅባቸዋል ማለት ነው። ስለዚህ የእናንተን ኢንተርፕረነር ፖቴንሻል ምን ፓርት ላይ፣ ምን ሴክተር ላይ፣ ምን ኤሪያ ላይ፣ ምን ሰብ ሴክተር ላይ ብሳተፍ ነው ጎበዝ ሊሆን የሚችለው
ያንን ዲስከቨር ማድረግ ይጠበቅባቸዋል ሰልፍ ኢቫሉዌት በማድረግ ከዛ ፕሮብለሞችና ፖቴንሻል እና ሶሉሽኖችን አይደንቲፋይ ማድረግ ይጠበቅባቸዋል። ስለዚህ ምንጊዜም ክሬት የሚደረግ ቬንቸር በተቻለ መጠን ፕሮብለም ማድረግ ይጠበቅበታል፣ ሶልቭ ማድረግ ይጠበቅበታል ነው። ፕሮብለም ስንል ሜቢ ጋፕ ካለ ያልተሟላ ጋፕ ካለ ያንን ጋፕ ማድረግ አለበት ነው ፊል ማድረግ ይጠበቅበታል ማለት ነው። ሶ they need to meet a genuine need ማድረግ አለባቸው ማሟላት ይጠበቅባቸዋል ማለት። ስለዚህ ሁለት ስቴፖች አሉ። የመጀመሪያው የእናንተ ኢንተርፕራይዝ ፖቴንሻል ዲስከቨር ማድረግ ሲሆን ሁለተኛ ደግሞ ፕሮብለሞችንና ሶሉሽኖችን አይደንቲፋይ ማድረግ ነው። ዘን አሁን ይሄ ዲስከቨሪ ስቴጅ ብለን እንጠራዋለን። ከዛ ሁለተኛው ስቴጅ ኤቫሉዌሽን ስቴጅ ተብሎ ይጠራል። ሶ ዲስከቨሪ ላይ አይደንቲፊኬሽን ኦፖርቹኒቲ ነው ብለናል። ስለዚህ ኦፖርቹኒቲን አይደንቲፋይ ያደረግ ማለት ሁሉም ስለ ቢዝነስ አይዲያ ባለፈው ዲስከስ እናደርግ ሰሌክት የምናደርጋቸው የቢዝነስ አይዲያዎች በሙሉ ኢንጌጅ እናደርግባቸዋል ማለት አለ። ራዘር ማድረግ ይጠበቁናል። ፈርዘር ናይት ኢንቨስቲጌሽን ይፈልጋሉ። ፈርዘር ናይት ኢንቨስቲጌሽን ይፈልጋሉ። አይዲያ ኢዝ ወርዚ የሚለውን ማድረግ አለብን። እሱን በደንብ ኤቫሉዌት ማድረግ ይጠበቅብናል ማለት ነው። ሶ ዊ ኒድ ቱ ሰሌክት አን አይዲያ ዛት ወርዝ ኦፍ ፈርዘር ዲቴል ኢንቨስቲጌሽን። ስለዚህ ይሄን ኢቫሉዌሽን ስቴጅ ብለን እንጠራዋለን ማለት ነው። ኢንቨስቲጌት የምናደርግበትን ስቴጅ ስለሆነ ሶ እዚህ ጋር ሁለት ስቴፖችም አሉ። እዚህ ጋር በተመሳሳይ ሁኔታ እዚህ ጋር ያለው ስቴፕ የመጀመሪያው ኢቫሉዌቲንግ ዘ አይዲያ አስ አን ቢዝነስ ኦፖርቹኒቲ ነው የሚለው። ስለዚህ ምን ማግኘት ይጠቅማል ነው አይዲያውን እንዴት ነው ለአንድ ምቹ የሆነ የቢዝነስ ኦፖርቹኒቲ ነው ወይ የሚለውን እሱን ኢቫሉዌት ማድረግ ይጠቅመናል። ሶ ኢንቨስቲጌት ዘ ፊዚቢሊቲ ኦፍ ፕሮፖዝድ ሶሉሽን ቴክኒካሊ፣ ኢኮኖሚካሊ፣ ሶሻል እና ሌጋሊ ማለት ነው። ስለዚህ ሰሌክት ያደረግን የቢዝነስ አይዲያ ፊዚቢሊቲውን ማጥናት ይጠበቅብናል፣ ኢንቨስቲጌት ማድረግ ይጠበቅብናል። ያ ማለት ቴክኒካሊ ፊዚብል ነው ወይ ያንን ለማምረት የሚያስችል አቅም ጉልበት አለኝ፣ ካፒታሉ አለ፣ ቴክኒካል ዩናይት ፓርት አለኝ፣ ያንን ለመስራት የሚያስፈልገው አይነት ፕሮሰሱን ሂደቱን አውቀዋለሁ ወይ እሱ ቴክኒካል ፊዚቢሊቲ ተብሎ ይጠራል። ኢኮኖሚክ ፊዚቢሊቲ ብለን ደግሞ እንጠራዋለን። በነፊቱ በኋላ ከተመረተ በኋላ ምርቱ ሲሸጥ በነፊቱ ኮስቱን ከቨር ማድረግ የሚችል ነው ወይ፣ ኢኮኖሚካሊ ፊዚብል ነው ወይ፣ ማርኬት ደረጃ ላይ ፊዚብል ነው ወይ፣ ማርኬት ማለት ገበያ ላይ ቢወጣ ሰዎች ዘንድ ምርቱ ተፈላጊ አገልግሎት ተፈላጊ ይሆናሉ። የማርኬት ፊዚቢሊቲ፣ የቴክኒክ ፊዚቢሊቲ፣ ፋይናንሻል ፊዚቢሊቲ፣ ሌጋል ፊዚቢሊቲ፣ ሶሻል ፊዚቢሊቲ በየኤሪያው የተለያየ አይነት ፊዚቢሊቲዎች ይሰሩታል ማለት ነው። ከዛ ነው ያንን ሰሌክት ለማድረግ ፊዚቢሊቲ መስራት ይጠበቅብናል ማለት ነው። እሱን ኢቫሉዌት አድርገን ቤስት ቢዝነስ ኦፖርቹኒቲ ሰሌክት ልናደርግ እንችላለን። ከዛ ምን ማድረግ ይጠበቅብናል ነው ዊ ኒድ ቱ ኢንቨስቲጌት ኤንድ ጋዘሪንግ ዘ ሪሶርስ ነው። ምክንያቱም ሰሌክት አድርግ ፎር ኤግዛምፕል ሲኒማ ቢዝነስ መጀመር አለብን ብለን ስለዚህ የሲኒማ ቢዝነስን ካሰብን የሲኒማ ቢዝነስን ለመጀመር የሚያስፈልጉ ሪሶርሶች ምን ማድረግ አለብን? ጋዘር ማድረግ ይጠበቅብናል ማለት ነው። እንዴት ነው ሰርቪሱ ፕሮዳክቱ ማርኬት ላይ የሚገኘው? እንዴት ይመጣል? ሌላኛው ማለት እንዴት ነው መሰራት ያለበት ያ ቢዝነስ? ከዛ ደግሞ ያን ቢዝነስ ለመስራት የሚያስፈልጉ ሪሶርሶች ምንድን ናቸው? ፕሮዳክቱ ኦር ሰርቪሱ ምሳሌ ሲኒማ ቢዝነሱ ከሆነ እንዴት ነው ማርኬት የሚደረገው? እንዴት ነው ገንዘብ ማግኘት የሚቻለው? ከዛ ደግሞ ያንን ቢዝነስ ለመስራት ምን አይነት ሪሶርስ ነው የሚያስፈልገው? ምን ያክል ፕሮጀክተር፣ ምን ያክል ወንበር ምናምን፣ ይህ በሙሉ ዲቴል ዩናይት ነገሮች በሙሉ እነሱን ጋዘር ማድረግ ይጠበቅብናል። ፋይናሊ ወደ ምን ሄዳለን? ወደ ኤክስፕሎይቴሽን ብለን የምንጠራው ወይም ደግሞ ኢምፕሊሜንቴሽን ስቴጅ ተብሎ ይጠራል። የኛው ስቴጅ ወደ ኢምፕሊሜንቴሽን እንሄዳለን ማለት ነው። ሶ ባይ ዘ ኤንድ ኦፍ ሰከንድ ስቴጅ ኤቫሉዌሽን እንዳለቀ should have selected and when you should have an identify an opportunity that has reasonable prospect of success ነው የሚለን። ሰክሰስ አለው ብላችሁ የምታስቡትን የቢዝነስ አይዲያ ታጋላችሁ ትመርጣላችሁ። ስለዚህ እሱን ከመረጣችሁ በኋላ ቀጥታ የምትሄዱት ወደ ፎርም ወደ ማድረግ ትሄዳላችሁ ማለት ነው። እዚህ ጋር 3 ስቴፖች አሉ። ስቴፕ 5 ብሎ ያስቀመጠ ያው በኢምፕሊሜንቴሽን ውስጥ ያለ የመጀመሪያው ስቴፕ ነው። እዚህ ውስጥ ፎርሚንግ አን ኢንተርፕራይዝ ቱ ክሬት ቫሊዩ ክሬት ለማድረግ ኢንተርፕራይዝ ፎርም ታደርጋላችሁ ነው። ስለዚህ ዩ ኒድ ቱ ሴት አፕ ቢዝነስ ኢንቲቲ ዘን ፕሮቴክት ዩር ኢንተሌክቹዋል ፕሮፐርቲ፣ የእናንተ ኢንተሌክቹዋል ፕሮፐርቲ ፕሮቴክት ማድረግ ይጠበቅባቸዋል። ስለዚህ ቢዝነስ ኢንቲቲ ሴት አፕ ታደርጋላችሁ። ከዛ ቀጥሎ ኢምፕሊሜንቲንግ ዘ ኢንተርፕራይዝ ስትራቴጂ ነው። ስለዚህ በቅድ ደረጃ ሊሆን ይችላል በቫሉዌሽን ላይ ስታስቀምጡ ወይም ደግሞ ቢዝነስ ፕላን ይዘጋጃል። ቢዝነስ ሲጀመር በዛ ቢዝነስ ፕላን ላይ ያዘጋጃችኋቸው ስትራቴጂዎች ነው። ስለዚህ እነዛን አክቲቬት ማድረግ ትጀምራላችሁ። ልክ ማርኬቲንግ ላይ ሲመጣ ምን አይነት ምሳሌ ፕሮሞሽን ስትራቴጂ ነው ስትሉ ቀድማችሁ ያቀዳችሁትን ካለ እሱን አክቲቬት ማድረግ ማለት ነው። ፕራይሲንግ ስትራቴጂ ላይ ምን አይነት ስትራቴጂ ነው የምትከተሉት? ዲስትሪቢዩሽን ላይ ምን አይነት ስትራቴጂ ነው? ኦፕሬሽን ላይ፣ ፋይናንስ ላይ በተመሳሳይ ሁኔታ ያላችሁን ስትራቴጂ ምን ታደርጋላችሁ? አክቲቬት ማድረግ የምትጀምሩበት ነው ማለት ነው። ዘን ፕላኒንግ ዘ ፊውቸር ነው። ዘን ያው እዚህኛው ስቴፕ ላይ ምክንያቱም ቢዝነስ ሰስተኔብል መሆን ስላለበት ከዛ ኢምፕሊሜንት ከተደረገ በኋላ ደግሞ ሰስተኔብል የሚሆንበትን ወይ ፕላን ታደርጋላችሁ ማለት ነው። ስለዚህ በዋናነት ኤኒ ቢዝነስ ሴታፕ የሚደረገው በእነዚህ 3 ስቴጆች ማለት ነው። ዲስከቨሪ፣ ኤቫሉዌሽን እና ኢምፕሊሜንቴሽን ብለን የምንጠራቸው በ3 ስቴጆች ሲሆን በእነዚያ ስቴጆች ደግሞ 7 አካባቢ የሚደርሱ ስቴፖች አሉ ማለት ነው። ስቴፕ 1 ዲስከቨሪ ኢንተርፕራይዝ ፖቴንሻል ነው። ከዛ ሁለተኛው አይደንቲፋይ ፕሮብለም ነው።
ሶስተኛው ኤቫሉዌት አይዲያ ነው። አራተኛው ኢንቨስቲጌት ኤንድ ጋዘር ሪሶርስ ነው። አምስተኛው ክሬት ቫልዩ ክሬት ሊያደርግ የሚችል ኢንተርፕራይዝ ፎርም ማድረግ ነው። ስድስተኛው ኢንተርፕራይዝ ስትራቴጂዎችን ኢምፕሊመንት ማድረግ ሲሆን ሰባተኛው ፕላኒንግ ዘ ፊውቸር ነው ማለት ነው። ፕላኒንግ ዘ ፊውቸር ነው። ሌላኛው መቼስ ቢዝነስ ፎርም ሲደረግ ኮንሲደር ማድረግ ያለብን ያው ኢንቫይሮንመንታል አናሊሲስ ሜክ ማድረግ ይጠበቅብናል። ሁለት አይነት የሴክተሮች አሉ። ሁለት አይነት ኢንቫይሮንመንቶችን አናሊሲስ ማድረግ ይጠበቅብናል። አንድም ማክሮ ኢንቫይሮንመንት ብለን የምንጠራው፣ እኛ ደግሞ ሴክተራል አናሊሲስ መስራት ይጠበቅብናል ነው ቢዝነስ ምን ጊዜም ፎርም ሲደረግ። ማክሮ ኢንቫይሮንመንት ብለን የምንጠራው ፔስትድ ፋክተር ብለን የምንጠራቸው ፖለቲካል፣ ቴክኖሎጂካል፣ ሶሻል፣ ሌጋል እና ኢኮኖሚክ ኢንቫይሮንመንቶችን ነው። ቢኮዝ ቻፕተሩን ላይ ለማየት ኢንቫይሮንመንት እና ኢንተርፕረነርሺፕ በጣም ሃይሊ ሪሌትድ የሆኑ አንድ ኢንቫይሮንመንት እና ኢንተርፕራይዝ ብለን የምንጠራቸው በጣም ሊንክ የሚያደርጉ አንዱን ከአንዱ መነጠል የማንችለው በጣም ኢንፍሉዌንሱ ሂጅ ነው። በተለይ የኢንቫይሮንመንት ኢንፍሉዌንስ ሂጅ ነው። ሌጋል ፋክተር ብለን የምንጠራው ኢንቫይሮንመንት የቢዝነሳችንን አፌክት ያደርገዋል። መንግስት የሚያወጣው ህግና ደንብ በየቀኑ የቢዝነሳችንን አፌክት ያደርገዋል። ፖዚቲቭ ላይ አፌክት ያደርግ ይችላል፣ ኔጋቲቭ ላይ አፌክት ያደርግ ይችላል ነው። የሀገሪቷ የኢኮኖሚክ ኮንዲሽን አንድ ቢዝነስ ፖዚቲቭ ላይ አፌክት ያደርግ ይችላል፣ ኔጋቲቭ ላይ አፌክት ያደርግ ይችላል። የአንድ ሀገር ሶሻል ዩናይት ፋክተሮች አንድ ቢዝነስ ፖዚቲቭሊ ኔጋቲቭሊ አፌክት ያደርጉ ይችላል ነው። ስለዚህ ኢንቫይሮንመንታል አናሊሲስ ሜክ ማድረግ ይጠበቅብናል ነው። ኢንቫይሮንመንታል አናሊሲስ ሜክ ማድረግ ይጠበቅብናል። ሶ all these are not immediate parts of entrepreneurial venture yet they have an impact on enterprise ነው ይላል። ማለት የኢንተርፕረነር ቬንቸሩ ፓርት አይደሉም እኮ፣ ነገር ግን አንድ የኢንተርፕረነር ቬንቸር ግን በጣም ግሬትሊ አፌክት የሚያደርጉ ሴክተሮች ናቸው ማለት ነው። አፌክት የሚያደርጉ ኤሌመንቶች ናቸው ማለት ነው። ስለዚህ እነዛን አናሊሲስ ማድረግ ይጠበቅብናል። ያኛው ደግሞ ሴክተራል አናሊሲስ ነው። ሴክተራል አናሊሲስ ስንል ፓርቲሲፔት የምናደርግበት ሴክተር ላይ ያለውን ኦቨርኦል ዩናይት ሴክተራል አናሊሲስ ብራንድ ኢንዱስትሪ አናሊሲስ ተብሎ ይጠራል ማለት ነው። ኢንዱስትሪ አናሊሲስ ተብሎ ይጠራል ማለት ለምሳሌ ሆቴል ሴክተር ላይ ከተሳተፍን ሆቴል ላይ ያሉ ቢዝነሶች በሙሉ ለኛ ኮምፒቲተሮች ናቸው። ስለዚህ ስለነሱ አናሊሲስ ማድረግ ይጠበቅብናል ነው። ስለነሱ አናሊሲስ ማድረግ ይጠበቅብናል። ፓርቲሲፔት ስለምናደርግበት ሴክተር ዲቴል ዩናይት አናሊሲስንም ሜክ ማድረግ ይጠበቅብናል። ባሪየሩ ምንድነው ለመግባት ወደ ማርኬቱ፣ ምን አይነት ትሬት ነው የሚኖራቸው፣ ምን አይነት ፖቴንሻል ዩናይት የኮምፒቲሽን ኤሪያ ነው፣ እነዚህ ነገሮች በሙሉ እሱን አናሊሲስ ማድረግ ይጠበቅብናል። ያን ሴክተር አናሊሲስ ብለን እንጠራቸዋለን። ስለዚህ እነዚህ ሁለቱን አናሊሲሶች ማድረግ ይጠበቅብናል፣ ማክሮ ኢንቫይሮንመንታል እና ሴክተራል አናሊሲስ ብለን የምንጠራው። ከዛ በተጨማሪ ደግሞ ስዎት አናሊሲስ መስራት ይጠበቅብናል ነው። ስዎት አናሊሲስ ስትሬንግዝ፣ ዊክነስ፣ ኦፖርቹኒቲ ሬት አናሊሲስ ብለን የምንጠራው ነው። ስትሬንግዝ ብለን የምንጠራው ፖዚቲቭ ዩናይት ኢንተርናል ፋክተር ነው። የፖዚቲቭ ዩናይት ኢንተርናል ፋክተር አንድን ኢንዲቪጁዋል ኦር አንድን ኢንተርፕረነር ያለውን ሚሽን፣ ያለውን ጎል፣ ያለውን ኦብጀክቲቭ አኮምፕሊሽ እንዲያደርግ የሚያግዘው ነገር ነው ማለት ነው። ስትሬንግዝ ብለን የምንጠራው ዊክነስ ብለን የምንጠራው ደግሞ አንድን ኢንተርፕረነር ሚሽኑን፣ ጎሉን፣ ኦብጀክቲቭን አኮምፕሊሽ እንዳያደርግ ኢንሂቢት የሚያደርገው ሂንደር የሚያደርገውን ኔጌቲቭ የሆነ የኢንተርናል ፋክተር ዊክነስ ብለን እንጠራዋለን። ምሳሌ ፑር ዩናይት ፋይናንሻል ማኔጅመንት ካለ ያ ፑር ዩናይት ፋይናንሻል ማኔጅመንት ዊክነስ ነው። ያ ዊክነስ ምን እንዳያደርግ ያደርገዋል ማለት ነው? ሚሽኑን፣ ጎሉን፣ ኦብጀክቲቭን አቺቭ እንዳያደርግ ያደርገዋል። ስትሬንግዝ ብለን የምንጠራው ደግሞ ሜቢ በጣም የስኪል ሊሆኑ ሰራተኞች ካሉት፣ ስኪል የሆነ ሌበር ካሉት፣ በጣም ስፔሻላይዝድ ዩናይት ሰራተኞች ካሉት ያ ፖዚቲቭ ዩናይት ኢንተርናል ፋክተር ነው። ያ ፖዚቲቭ ኢንተርናል ፋክተር ሚሽኑን፣ ጎሉን፣ ኦብጀክቲቭን አቺቭ እንዲያደርግ ያደርገዋል ማለት ነው። እኛ ደግሞ ኦፖርቹኒቲ ብለን የምንጠራው ነው። ኦፖርቹኒቲ ኤክስተርናል የሆነ ፋክተር ሲሆን የኤክስተርናል ፋክተር ፖዚቲቭ ዩናይት ኤክስተርናል ፋክተር ነው ማለት ነው። ያም ምን ያደርገዋል ማለት ነው? ግለሰቦች ጎላቸውን፣ ኦብጀክቲቫቸውን አኮምፕሊሽ በማድረግ ሂደት ውስጥ በጣም ሰፖርት የሚያደርጋቸውን ነገር ኦፖርቹኒቲ ብለን እንጠራው ማለት ነው። ኤክስተርናል ዩናይት ኦፕሽን። ትሬት ብለን የምንጠራው ደግሞ ኔጌቲቭ ዩናይት ኤክስተርናል ፎርስ ነው ማለት ነው። ኔጌቲቭ ዩናይት ኤክስተርናል ፎርስ ነው። ያ ኔጌቲቭ ዩናይት ኤክስተርናል ፎርስ ሂንደር የሚያደርግ ነገር ነው ማለት ነው። ሂንደር የሚያደርግን ነገር ትሬት ብለን እንጠራዋለን ማለት ነው። ትሬት ብለን እንጠራዋለን። ስለዚህ ለአንዳንድ ድርጅቶች ትሬት የሚሆኑ ነገሮች፣ ሌሎች ደግሞ ሜይ ቢ እንደ ኦፖርቹኒቲ ሊሆኑ ይችላል። እንደ ድርጅቶቹ ይወሰናል፣ ይለያያል። ግን በዋናነት ትሬት ብለን የምንጠራቸው የገቨርንመንት ቼንጅ ሊሆን ይችላል፣ የቴክኖሎጂካል ሀብታጆች ሊሆኑ ይችላሉ። ሌሎች አይነት ኢሹዎች እንደ ትሬት ሊሆኑ ይችላሉ ለአንዳንድ ድርጅቶች። ሌሎች ደግሞ ሜይ ቢ እንደ ኦፖርቹኒቲ ሊሆኑ ይችላሉ ነው። ቤዚካሊ ግን ከኛ ቢዝነስ አንጻር፣ ከኛ ኮንቴክስት አንጻር ያ ኤክስተርናል ኦፕሽን ፖዚቲቭ ከሆነና የኛ ሚሽን፣ የኛን ጎል፣ የኛን ኦብጀክቲቭ አቺቭ እንድናደርግ የሚያደርግን ከሆነ ያንን ኦፖርቹኒቲ ብለን እንጠራዋለን። ነገር ግን ኤክስተርናል ፎርስ ሆኖ ለእኛ ኔጌቲቭ ሆኖ ያን ነገር እኛን ሚሽናችንን፣ ጎላችንን፣ ኦብጀክቲቫችንን አኮምፕሊሽ ከማድረግ ሂንደር የሚያደርገን ነገር ደግሞ ትሬት ብለን እንጠራዋለን ማለት ነው። ስለዚህ ስትሬንግዝ ኤንድ ዊክነስ ኢንተርናል ፎርስ ፋክተር ናቸው። ወይስ ኦፖርቹኒቲ እና ትሬት ብለን ደግሞ የምንጠራቸው ኤክስተርናል ናቸው ማለት ነው። ኦኬ ሌላኛው ስለ ስሞል ቢዝነስ ፌለር ኤንድ ሰክሰስ ፋክተር ዲስከስ እናደርጋለን። ሶ ስሞል ቢዝነስ ፌለር ፋክተር ምንድናቸው? ስሞል ቢዝነስ ሰክሰስ ፋክተር ምንድናቸው ነው። ሶ ቢዝነሶች በተለያዩ ወይ ምን ያደርጋሉ?
ፌል ያደርጋሉ ነው። ቢዝነሶች በተለያዩ ወይ ፌል ያደርጋሉ፣ ባንክራፕት ያደርጋሉ፣ ፎርክሎዥር ይኖራል፣ ቮለንተሪ በሆነ አይነት ወይ ግለሰቦች ከቢዝነሱን ያደርጋሉ፣ ይወጣሉ። በተለያየ አይነት ሚንስ ቢዝነሶች ፌል አድርገው ኢቨን ወደ ኮርት አይነት ሄደው ኢንቮለንታሪሊ ቴክን ይደረጋሉ። በሐራጅ ያላቸው ንብረትና የሚሸጥበት አይነት መካኒዝም አለ። እነዚህ በሙሉ ቢዝነሶች ፌል ሲያደርጉ የሚመጡ ነገሮች ናቸው። ግን በዋናነት ቢዝነሶች ፌል እንዲያደርጉ የሚያደርጋቸው ምክንያት ምንድን ነው? ቢዝነሶች ፌል እንዲያደርጉ የሚያደርጋቸው ምክንያት ምንድን ነው ስንል ሁለት የሚጠቀሱ ቤዚክ ፋክተሮች አሉ። ሌሎችም ተጨማሪ ፋክተሮች አሉ። ግን እነዚህ ሁለት ነገሮች ቢዝነሶችን ፌል እንዲያደርጉ ያደርጓቸዋል። የመጀመሪያው ኢናዲኬት ዩናይት ማኔጅመንት ነው። አሁን ኢናዲኬት ማኔጅመንት ስንል ማኔጅመንት በውስጡ በጣም ጥልቅ ስለሆነ ሰፊ ስለሆነ ነው ኢናዲኬት ማኔጅመንት ጠቅለል ተደርጎ የተቀመጠው። ስለዚህ ፎር ኤኒ ስሞል ቢዝነስ ኦነርስ የማኔጅመንት ስኪል በጣም መሰረታዊ ነገር ነው። ማኔጅመንት ስኪል፣ ፕላን የማድረግ ስኪል፣ ኦርጋናይዝ የማድረግ ስኪል፣ ሊድ የማድረግ ስኪል፣ ኮንትሮል የማድረግ ስኪል፣ ስታፍ የማድረግ ስኪል በጣም መሰረታዊ ነገሮች ናቸው ማለት መሰረታዊ ነገሮች ናቸው። ስለዚህ እነዚህ ነገሮች ላክ የሚያደርጉ ከሆነ ቢዝነሶች ምን ያደርጋሉ? ፌል ያደርጋሉ ማለት። ምሳሌ የማያቅዱ ከሆነ ቢዝነሶች ምን ያደርጋሉ? ፌል ያደርጋሉ። የማያቅዱ ከሆነ ኦርጋናይዝ ማድረግ የማይችሉ ከሆነ የታቀደውን ነገር ኦርጋናይዝ አድርገው ወደ ግራውንድ ማውረድ የማይችሉ ከሆነ ፌል ያደርጋሉ ማለት ነው። ሌሎች አይነት ስታፍ ማድረግ የማይችሉ ከሆነ ለቢዝነሳቸው የሚሆን ጥሩ ሰዎችን መመልመል አይተው መርጠው መመልመል መቅጠር የማይችሉ ከሆነ ፌል ያደርጋሉ። ሊድ ማድረግ የማይችሉ ከሆነ ኢንስፓየር ማድረግ የማይችሉ ከሆነ ሞቲቬት ማድረግ የማይችሉ ከሆነ ሰራተኞቻቸውን ለስራ የማያነሳሱ ከሆነ ቢዝነሶች ፌል ያደርጋሉ። ኮንትሮል የማያደርጉ ከሆነ የማይቆጣጠሩ ከሆነ ዴይ ቱ ዴይ ያለውን አክቲቪቲ ሞኒተር የማያደርጉ ከሆነ ቢዝነሶች ምን ያደርጋሉ? ፌል ያደርጋሉ። ከዛ በተጨማሪ ማኔጅመንት ውስጥ ሶስት አይነት በተለይ ኮር የሚባሉ ስኪሎች አሉ። ቴክኒካል ስኪል ብለን የምንጠራቸው፣ የሂውማን ስኪል እና ኮንሴፕቹዋል ስኪል ብለን እንጠራቸዋለን። ቴክኒካል ስኪል ኤሪያው ላይ ያለ የኤሪያል ስኪል ተብሎ ይጠራል። ስለዚህ ያ ላክ የሚያደርጉ ከሆነ ቢዝነሶች ፌል ያደርጋሉ ኢናዲኬት ማኔጅመንት ስለሆነ። ያኛው ደግሞ ሂውማን ስኪል በጣም ላክ የሚያደርጉ ከሆነ ይህ ከሰዎች ጋር መግባባት የማይችሉ ከሆነ፣ ምክንያቱም ሂውማን ስኪል ስንል መቼስ ቢዝነሶች ስቴክሆልደር አላቸው። ከነዛ ስቴክሆልደሮች ጋር መግባባት ይጠበቅባቸዋል። ስለዚህ ከነሱ ጋር መግባባት የማይችሉ ከሆነ ሚቻል ዩናይት አንደርስታንዲንግ የማይኖር ከሆነ ኢንተርፕራይዙ ከከስተመሩ ጋር፣ ኢንተርፕራይዙ ከኤምፕሎይ ጋር፣ ኢንተርፕራይዙ ከገቨርንመንት ጋር፣ ኢንተርፕራይዙ ከሌሎች የስቴክሆልደር ግሩፖች ጋር ኮሚኒኬት ማድረግ የማይችል ከሆነ ቢዝነሶች ምን ያደርጋሉ ነው? ፌል ያደርጋሉ ነው። ሌላኛው ደግሞ ኮንሴፕቹዋል ስኪል ብለን እንጠራዋለን። ይሄ ቢግ ፒክቸር በምንጠራው ትልቁን የማየት አይነት ስኪል እዛም ላይ ላክ የሚያደርጉ ከሆነ ቢዝነሶች ምን ያደርጋሉ? ፌል ያደርጋሉ ነው። ያም አይነት ስኪል የሚያንሳቸው ከሆነ ፌል ያደርጋሉ። ከሮል አንጻርም ስንመለከት ማኔጅመንት ወደ 10 አካባቢ የሚደርሶች ሮል አሉት። እነዛም ላይ በተመሳሳይ ሁኔታ በጣም የሮል ሊሚቴሽንም ካለባቸው ማስተር የማያደርጉ ከሆነ ቢዝነሶች ምን ያደርጋሉ ነው? ፌል ያደርጋሉ ማለት ነው። ፌል ያደርጋሉ። ያኛው ፋይናንስ ነው። ፋይናንስ ትልቁ ለኛው የፌለር ፋክተር ተብሎ ከሚጠሩት ናቸው። ያም በዋናነት የሾርቴጅ ኦፍ ካፒታል የምንጠራቸው ኢናዲኬት ዩናይት ፈንዶች መኖርና ፕላስ ደግሞ አንዳንድ ጊዜ ሰዎች ካፒታሉ ሊኖራቸው ይችላል። ነገር ግን ካፒታሉ እንዴት ማኔጅ ማድረግ እንደማይችሉ ግለሰቦችም ከሆኑ ቢዝነሶች ምን ያደርጋሉ? ፌል ያደርጋሉ። ስለዚህ የመጀመሪያው ሾርቴጅ ኦፍ ካፒታል ነው። የካፒታል እጥረት ቢዝነሶች ፌል እንዲያደርጉ ያደርጋቸዋል፣ ኮላፕስ እንዲያደርጉ ያደርጋቸዋል። እኛው ቢዝነሶችን ኢናዲኬት ዩናይት ፈንድ አንድ ቢዝነስ ለመጀመር የሆነ ኢናዲኬት ዩናይት ፈንድ ሲሆን ያም ቢዝነሶች ኮላፕስ እንዲያደርጉ ፌል እንዲያደርጉ ያደርጋቸዋል። ሌላኛው ደግሞ አንዳንድ ጊዜ ሰዎች በጣም ካፒታል ሊኖራቸው ይችላል። ነገር ግን ያንን ካፒታል እንዴት መጠቀም እንደሚችሉ ካላወቁም ዋይዝ ካልሆንም ቢዝነሶች ምን ያደርጋሉ? ፌል ያደርጋሉ ማለት ነው። ኢናዲኬት ማኔጅመንት እና ኢናዲኬት ፋይናንሲንግ በጣም ለቢዝነስ ፌለር የሚጠቀሱ ኮዞች ናቸው ማለት ነው። የሚጠቀሱ ኮዞች ናቸው። በተጨማሪነት ግን ቢዝነስን ፌል እንዲያደርጉ የሚያደርጉት ነገሮች ደግሞ አሉ። ኔግሌክት፣ ፍራውድ እና ዲዛስተር ብለን እንጠራቸው። ኔግሌክት ስንል ኦከርስ ዌንኤቨር ኦነርስ ዳዝንት ፔይ ዲው አቴንሽን ቱ ዘ ኢንተርፕራይዝ ነው። ኦነሩ ለኢንተርፕራይዙ ምንም አይነት አቴንሽን የማይሰጠው ከሆነ ቢዝነሶች ምን ያደርጋሉ? ፌል ያደርጋሉ። ኔግሌክት ማድረግ መተው ማለት ነው። ምሳሌ አንድን ችግኝ ተተክሎ ዝም ከተባለ እንደማያድገው ሁሉ በተመሳሳይ ሁኔታ ቢዝነስም ምን ይፈልጋል? በየጊዜው መኮትኮትን ይፈልጋል ማለት እንክብካቤን ይፈልጋል። በየቀኑ አዳዲስ የሆኑ ነገሮችን ማሻሻያዎችን ይፈልጋል፣ ሪኳየር ያደርጋል እንጂ በቃ ልክ ፎርም አድርገ ነው ከዛ በኋላ በቃ ዝም ብሎ ካሽ ካው አይደለም ማለት ነው። ዝም ብሎ የሚታለብ አይነት ነገር አይደለም። ቢዝነስ ነግሌክት ከተደረገ ቢዝነሱ መልሶኛ ምን ያደርገና ነግሌክት ያደርገናል ነው። ስለዚህ አንድ ፋይናል ፋክተር ማለት ነው ነግሌክት ማድረግ። ብዙ ሰዎች ብዙ የቢዝነስ ሰዎች ላይ የሚታይ ነገር ያን ነው። ልክ ሆቴል ከሆነ ሆቴላቸውን ይገነቡና ምናምን ከዛ ዞር ብሎ ያዩትን በቃ እዛ ብር ነው የሚጠብቁት በየጊዜው። እሱ ሲሆን ቢዝነሶች ፌል ያደርጋሉ ማለት ነው። ከዛ ፍራውድ ነው። ፍራውድ ብለን የምንጠራው ደግሞ ይሄ ኢንቴንሽናል የሆነ ዲሴፕሽንን ነው። ኢንቴንሽናል የሆነ ዲሴፕሽን ያ ማለት በተለይ
በፓርትነርሺፕ ውስጥ ሊያጋጥም ይችል ይሆናል። አንዱ ግለሰብ ሜቢ ለቢዝነስ የተባለውን ንብረት ለራሱ የሚጠቀምበት አይነት ሲሆን ይሄ ራስን ማጭበርበር ማለት ነው። ራስን ማጭበርበር፣ ራስን መስረቅ ማለት ትችላላችሁ። ያ ሲሆን ቢዝነሶች ምን ያደርጋሉ? ፌል ያደርጋሉ ማለት ነው። ሰራተኞች ሊሆኑ ይችላሉ የሚያደርጉት አክቹዋሊ፣ ኦር የኛ ፓርትነሮች ሊሆኑ ይችላሉ። የዚህ አይነት ነገሮች ካሉ ኢንቴንሽናል የሆኑ አይነት ዲሴፕሽኖች፣ ኢንቴንሽናል የሆኑ አይነት ምስል ፕሬዘንቴሽኖች ካሉ ቢዝነሶች ምን ያደርጋሉ ነው? ፌል ያደርጋሉ። እኛው ዲዛስተር ብለን የምንጠራቸው ናቸው። ዲዛስተር በተለያየ ምክንያት የሚመጡ ናቸው። ይሄ አንፎርሲን ሃፕኒንግ ተብሎ ይጠራሉ። ስለዚህ እነዚያ ነገሮች ቢዝነሶች ፌል እንዲያደርጋቸዋል። ዝርፊያዎች ሊሆኑ ይችላሉ፣ አመጾች ሊሆኑ ይችላሉ፣ ጦርነቶች ሊሆኑ ይችላሉ፣ እሳት አደጋ ሊሆን ይችላል። ሌሎች አይነት ነገሮች ነፋሱ፣ ዥንብሩ ምናምን ነገር በሙሉ ዲዛስተር ብለን እንጠራቸዋለን። እነዚህ ቢዝነሳችንን አደጋ ላይ ስለሚያደርሱት ያ ነገር ቢዝነሳችን ምን ያደርጋል ነው? ፌል ያደርጋል ማለት ነው። ፌል ያደርጋል። ለዚህ ያው ጦርነት ያለባቸው ቦታዎች ላይ ምስክር ነው። በቃ በዛ ምክንያት ቢዝነሶች ፌል እንዳያደርጉ የሚቀሩበት አይነት ሴናሪዮ ይፈጠራል ማለት ነው። ሌላኛው ስለ ቢዝነስ ፌለር ስናወራ ከቢዝነስ ተርሚኔሽን እና ቢዝነስ ፌለር ተብሎ የሚጠሩ ሁለት ፓርቶች አሉ። ቢዝነስ ተርሚኔሽን አንድን ቢዝነስ ትቶ መውጣት በሙሉ ምን ተብሎ ይጠራል? ተርሚኔሽን ይባላል። አሁን ሁለቱ ልዩነታቸው ምንድነው ስንል ተርሚኔሽን ኦከርስ when a business no longer exists for any reason ነው። በማንኛውም አይነት ምክንያት ቢዝነሱ ከዛ በኋላ ኤግዚስት የማያደርግ ከሆነ ያንን ተርሚኔሽን ብለን እንጠራዋለን። ፌለር ብለን እንጠራው ግን ቢዝነሱ ፋይናንሻል በሆነ አይነት ሎሶች ወይም ደግሞ በተለይ በኪሳራ አማካኝነት ሊሆን ይችላል። በዛም በኪሳራ ወይም ደግሞ ኤክስፔክት የሚያደርገውን አይነት የፋይናንሻል አይነት አውትፑት ማግኘት ሳይችል ቀርቶ በዛ ምክንያት የሚዘጋ ከሆነ ያንን ፌለር ብለን እንጠራዋለን ማለት ነው። ተርሚኔሽን ግን በማንኛውም አማካኝነት ኢቭን ቢዝነሱ ፌል አድርጎም ሊሆን ይችላል። በዛ ምክንያትም ከተዘጋ ተርሚኔሽን ነው የሚባለው። አይ በቃኝ ብሎ የሚዘጋም ከሆነ ያን ተርሚኔሽን ተብሎ ይጠራል። ሰውየው ሜቢ ባለቤቱ ቢሞት በዛ ምክንያት ቢዝነሱ ሊዘጋ ይችላል። አንድ ፓርትነርሺፕ ላይ ፎርም ያደርጉት ግለሰቦች የተለያየ ቦታ በመበታተናቸው አማካኝነት ቢዝነሱ ሊዘጋ ይችል ይሆናል። ያንንም ተብሎ ይጠራል፣ ተርሚኔሽን ተብሎ ይጠራል ማለት ነው። ስለዚህ ቢዝነሶች በሙሉ ሲዘጉ ፌል አድርገዋል ማለት አይደለም። ተርሚኔሽን ነው። ተርሚኔሽን ብለን የምንጠራው ፎር ኤኒ ሪዝን ቢዝነሶች ከዛ በላይ ኤግዚስት የማያደርጉ ከሆነ ያንን ተርሚኔሽን ብለን እንጠራዋለን። ፌለር ግን ቢዝነሱ በፋይናንሻል ሎስ አማካኝነት ከተዘጋ ነው ምን ብለን የምንጠራው? ፌለር ብለን የምንጠራው ማለት ነው። ፌለር ብለን የምንጠራው። ስለዚህ የተርሚኔሽን ሪዝኖች አሉ። ሶ ሜቢ አንደኛው የተርሚኔሽን ሪዝን ተብሎ የሚጠራው ምሳሌ ቢዝነሱን በጣም ሄልዚ በሆነ አይነት ፕሮፊት ለሌላ ሰው ቢሸጠው እና ከዛ ያ ሰውዬ ከዛ ቢዝነስ ቢወጣ ተርሚኔት አድርጓል ማለት ነው። ኢንተረስት ቢያጣበት በቃ ከዚህ በኋላ በቀኝ ሴክተሩ ብዙ ደስ እያለኝ አይደለም ብሎ ቢወጣም ሜቢ ፕሮፊት እኮ ሊያገኝ ይችላል። ግን ኢንተረስት ከሌለውና ከዛ ዘግቶት ሊወጣ ይችላል፣ ኦር ሸጦት ሊወጣ ይችላል። ስለዚህ ያንን ተርሚኔሽን ብለን እንጠራዋለን። ሜቢ ማርኬቱ ሳቹሬት ሊያደርግ ይችላል። በቃ የሆነ ሰዓት ላይ ለዛ ያለው ፍላጎት ሊሞላ ይችላል፣ ሳቹሬት ሊያደርግ ይችላል። በዛ ምክንያቶች ምን ያደርጋሉ? ፕሮዳክታቸውን ቼንጅ ሊያደርጉ ይችላሉ ድርጅቶች፣ ኦር የቢዝነስ ሴክተራቸውን ቼንጅ ሊያደርጉ ይችላሉ፣ ፎርም ሊያደርጉ ይችላሉ፣ እንደ አዲስ ሪስትራክቸር ሊያደርጉ ይችላሉ። ያ ተርሚኔሽን ብለን እንጠራዋለን። ስለዚህ ፌል አድርጓል ማለት ነው። ማርኬቱ ሳቹሬት ስለሆነ ለዛ ፕሮዳክት ያለው ዲማንድ ሳቹሬት ስላደረገ ወደ ሌላ ዲማንድ ቼንጅ አድርጎ ነው ማለት ነው። ስለዚህ ተርሚኔሽን ብለን የምንጠራው ፎር ኤኒ ሪዝን ቢዝነሱ ኤግዚስት የማያደርግ ከሆነ ያን ተርሚኔሽን ብለን እንጠራዋለን ነው። እንድትለያቸው ያክል ነው። ፌለር ግን ብለን የምንጠራው በተለይ ከፋይናንሻል ዩናይት ሎሶች ናቸው ማለት ፋይናንሻል ዩናይት ሎሶች ናቸው። ሌላኛው እዚሁ ከፌለር ጋር ሳንወጣ አያይዘን የምንመለከተው ምን አይነት ሚስቴኮች ናቸው ቢዝነሶችን ፌል እንዲያደርጉ ሊድ የሚያደርጓቸው ስንል በብዛት በተለይ ከፐርሰናል ዩናይት ሚስቴኮችንም ያካትታል። no one likes to think about failing yet many small business owners invite failures by ignoring the basic rules for success ነው የሚለን። ማንም መውደቅን አይፈልግም። ነገር ግን ብዙ ስሞል ቢዝነስ ኦነሮች ፌለርን ሳያውቁት ምን ያደርጉታል? ይጋብዙታል ማለት ነው። ይጋብዙታል ነው። ምንድነው ኮመን የሚባሉ አይነት ሚስቴኮች ምንድናቸው ስንል የመጀመሪያው ነግኔክት ቱ ፕላን ነው። ምን ለማድረግ አለማቀድ፣ ፕላን ለማድረግ አለማቀድ ማለት ነው። ምን ይባላል? ፌል ቱ ፕላን ቱ ፌል ይባላል። ማለት ፌል ቱ ፕላን ማለት እንግዲህ ለማቀድ መውደቅ ወይ አለማቀድ ልክ ውድቀትን እንደማቀድ ነው ማለት ነው። ፌል ቱ ፕላን ኢዝ ፕላን ቱ ፌል። መቼስ ለማቀድ ፌል ማድረግ ለውድቀት ማቀድ ነው የሚል አይነት ሴንስ አለው። ስለዚህ ፌል ቱ ፕላን አንደኛው ፌለር ሪዝን ነው ማለት ነው። ፌለር ሪዝን ኦር ኮመን ከሚባል አይነት ሚስቴኮች ናቸው ማለት ነው። ሌላኛው ኮሚትመንት
አለመኖር፣ በተለይ በሰዎች ውስጥ ኮሚትመንት አለመኖር፣ ሃርድ ወርክ አለመኖር፣ እሱም ሌላኛው ሚስቴክ ነው ማለት ነው። ሰራተኞችን በበቂ ሁኔታ ለመቅጠር ወይም ያሉትን ሰራተኞች ደግሞ ኤፌክቲቭሊ ዩቲላይዝ አለማድረግም ሌላኛው የስሞል ቢዝነስ ኦነሮች ሜክ የሚያደርጉት ሚስቴክ ነው። አንድም ሰራተኞችን በአግባቡ አለመቅጠር፣ ሁለትም ደግሞ ያላቸውን ሰራተኞች ራሱ በስነስርዓት አለመያዝም፣ እሱም እኛ ቢዝነስ ፌክተር ነው። እኛው ከፋይናንስ አንጻር ነው። ኢንአኩሬት ዩናይትድ ስቴትመንቶችን መስራት ቢዝነሶችንም ፌል እንዲያደርጉ ያደርጋቸዋል። በኢትዮጵያ ውስጥ የስሞል ስኬል ቢዝነሶች የሚያጋጥማቸው ፕሮብለም ምንድን ነው ስንል ኢትዮጵያም ውስጥ ያው በጣም ስሞል ስኬል ቢዝነሶች በሚፈለገው ልክ ኮንትሪቢዩት እያደረጉ አይደለም። ኮንትሪቢዩት እንዳያደርጉ ያደረጋቸው ግን ምንድነው ስንል በጣም ብዙ አይነት ፕሮብለሞች ስላሉ ነው። ከፋይናንስ አንጻር፣ ከፕሮዳክት አንጻር እና እንዲሁም ደግሞ ከማርኬቲንግ አንጻር በጣም ብዙ ፕሮብለሞችን ምን ስለሚያደርጉ ነው ፌስ ስለሚያደርጋቸው ማለት ነው። ፋይናንሻል በቂ የሆነ የፋይናንሻል አክሰሶችን የሚያቀርቡ አይነት ባንኮችም ሆኑ ፋይናንሻል ሴክተሮች በጣም ድካሞች ናቸው። ፕሮዳክሽን ላይ በጣም ሊሚቴሽን አለ። በቂ የሆነ ቴክኖሎጂ የለም። ለማምረት የሚሆን ደግሞ በእውቀት ደረጃም ያንን አንድን አይተም ፕሮዲውስ ለማድረግ የሚያስችል ክህሎት ያለው ሰው በጣም ሬር ነው። ማርኬቲንግም ስንል ምርትም ከተመረተ በኋላ አንዳንዴ ምርቱ ራሱ የሚሸጥበት ቦታ የለም ስላችሁ ኤሪያውን አይደለም ይሲ ማርኬቱ ዲማንዱ በደንብ ክሬት አልተደረገም። ወይ ደግሞ ዲማንዱ ቢኖር እንኳን ዲማንዱ የት እንዳለ እንኳን አንዳንዴ ስሞል ቢዝነስ ኦነሮቹ አያውቁትም። ያ በጣም ፕሮብለም ነው ማለት ነው። ያ በጣም ፕሮብለም ነው። ሌላኛው በተለይ ምርት ለማምረት የሚያስፈልጉ ጥሬ ዕቃዎችን ማግኘት በጣም ዲፊካልት ነው። እሱም ሌላኛው ፕሮብለምስ ነው። ለዘር ፓርቲዝ ከፋይናንስ አንጻር በጣም ለስ የሆነ አይነት አዲኬት ኦፍ ፋይናንስ እንዳለ ለማየት እንችላለን ማለት ነው። ለማየት እንችላለን። ኦኬ፣ እነዚህ በዋናነት ከፌለር ጋር ተያይዞ ያሉ ኢሹዎች ሲሆኑ ሌላኛው ስሞል ቢዝነስ ሰክሰስ ፋክተር ነው የምንመለከተው። ስሞል ቢዝነስ ሰክሰስ ፋክተር ላይ ስንመለከት ስሞል ቢዝነስ ከሌሎቹ ቢዝነሶች አንጻር በጣም እንዲያውም ኢፊሽንትሊ መንቀሳቀስ የሚችሉ አይነት ቢዝነሶች ናቸው። በዋናነት እነዚህ ስሞል ቢዝነሶችን ሰክሰስፉል እንዲሆኑ የሚያደርጋቸው ሶስት ኢሹዎች አሉ። ምን ሲሆን የመጀመሪያ ኢንቫይሮንመንት ኮንዲሽን ሲሆን ከዛ አዲኬት ዩናይት ክሬዲት አሲስታንስ ሲኖር እና ማርኬቲንግ ሰፖርት ሲኖር ቢዝነሶች ሰክሰስፉል መሆን ይችላሉ። ኮንዲሲቭ ኢንቫይሮንመንት ስንል ምንድነው ስንል እነዚህ በዋናነት ፖለቲካል ክላይሜቱ፣ ኢኮኖሚክ ኢንቫይሮንመንቱ፣ ቴክኖሎጂካል ኢንቫይሮንመንቱ እና በአጠቃላይ ያለ የሶሻል ካልቸራል ኢንቫይሮንመንቱ ቢዝነስን ለማሰራት በጣም ምቹ ከሆነ ፖለቲካሉ በጣም ፖለቲክስ ላይ ያለው ስሞል ቢዝነስን ፓርት ኢንከሬጅ የሚያደርግ ከሆነ ኢኮኖሚክ ኢንቫይሮንመንቱ በጣም ለቢዝነስ ምቹ ከሆነ የቴክኖሎጂካል አድቫንሱ በተለይ ከቢዝነሶች ጋር አብሮ የሚሄድ ከሆነ ኢዝሊ አዳፕት መደረግ የሚችል አይነት የቴክኖሎጂካል አድቫንስመንት ከሆነ ያለው የሶሻል ካልቸራል ኢንቫይሮንመንቱ ቢዝነሶችን የሚያበረታታ የቢዝነስ ሰዎችን የሚያበረታታ አሪፍ የሆነ አይነት ኢንቫይሮንመንት ከሆነ ያለው ቢዝነሶች ሰክሰስፉል መሆን ይችላሉ ነው። እኛ ቢዝነሶች ምን ሰክሰስፉል ያደርጋቸዋል? አዲኬት ዩናይት ክሬዲት አሲስታንስ ሲኖር ነው። ቢዝነስን ለመስራት ፋይናንስ ያስፈልጋል። ስለዚህ ለፋይናንስ ክሬዲትን የሚያቀርቡ ፋይናንሻል ኢንስቲትዩሽን ያስፈልጋሉ። ስለዚህ እነዚህ አይነት ፋይናንሻል ኢንስቲትዩሽኖች በስፋት የሚንቀሳቀሱ ከሆነና ጥሩ የሆነ የክሬዲት አሲስታንስን ማቅረብ የሚችሉ ከሆነ ቢዝነሶች ሰክሰስፉል መሆን ይችላሉ። እኛው የማርኬቲንግ ሰፖርት ሲኖር ነው። ስለዚህ ቅድምዬ አንደኛው ማርኬቲንግ አለመኖር ቢዝነሶችን ፌል እንዲያደርጉ እንደሚያደርጋቸው ሁሉ በተመሳሳይ መልኩ ደግሞ የማርኬቲንግ ሰፖርት ካለ ያም ቢዝነሶችን ሰክሰስፉል እንዲሆን ያደርጋቸዋል ማለት ነው። ኢትዮጵያ ውስጥ ምን አይነት ጥረቶች አሉ ለማይክሮ ስሞል ስኬል ኢንተርፕራይዝ ዴቨሎፕመንቶችን ሰፖርት ለማድረግ ያሉ ፓኬጆች ምንድናቸው ስንል ያው በተቻለ መጠን መንግስት ስለ ሴክተር ላይ ፓርቲሲፔት ማይክሮና ስሞል ስኬል ኢንተርፕራይዝ ላይ የሚደራጁ ግለሰቦች አዌርነስን ክሬት ለማድረግ ይሞክራል። ሊጋል ዩናይት ሰርቪስን ፕሮቫይድ ለማድረግ ይሞክራል። ቴክኒካል ዩናይት የቢዝነስ ማኔጅመንት ትሬኒንጎችን ለመስጠት ይጥራል። ፕላስ የፋይናንሻል ሰፖርቶችን 20/80 በሚባል ማለት ቤኔፊሻሪው 20 ሴቭ ያደርግና ከዛ ማይክሮ ፋይናንሻል ኢንስቲትዩሽኑ ደግሞ 80% እንደሚሰጡም ይነገራል። እነዚህ ነገሮች በዋናነት በመንግስት ደረጃ የሚቀርቡ የሰፖርት ፓኬጆች ናቸው ማለት የሰፖርት ፓኬጆች ናቸው። ይህን ይመስላል። እስካሁን ቢዝነስ እንዴት ፎርም እንደሚደረግ አየን። ከዛ ቢዝነስ ፎርም በቅድም የባየናቸው ስቴፖች በሶስቱ ሲሪዎች እና በ7 ስቴፖች መካከል አየን። ከዛ በመቀጠል ያየነው ፓርት ስለ ስሞል ቢዝነሶች እንዴት ፌል ያደርጋሉ፣ ስሞል ቢዝነሶች እንዴት ሰክሰስፉል ነው። ቤዚካሊ ቢዝነሶች የቢዝነስ ፌለር ኤንድ ሰክሰስ ፋክተር የሚባሉትን አይተናል። በመጨረሻ የምንመለከተው ስለ ስትራክቸር እና ስለ ካልቸር የሚባሉ ኢሹዎች ይሆናል። አንድ ድርጅት ፎርም ማድረግን ኢንተርፕራይዝ ክሬት ሲደረግ መቼም ዲዛይን ይደረጋል ነው፣ ኦርጋናይዜሽን ዲዛይን ይደረጋል። ያ ማለት የአንድ ድርጅት የኦርጋኖግራሙ በደንብ ፕሪፔር ይደረጋል። ሲስተም ክሬት ይደረግለታል ነው። ሲስተም ክሬት ይደረግለታል። ኢንተርኔት ዩናይት ፕሮሲጀሮች ይደረግለታል።
ክሬት ይደረጉለታል። ኤስኦፒዎች ስታንዳርድ ኦፕሬቲንግ ፕሮሲጀሮች ይዘጋጁለታል። እያንዳንዱ አክቲቪቲ ለመስራት የሚያስፈልጉትን ፕሮሲጀሮች ዲዛይን መደረግ ይጠበቅባቸዋል ነው። ስለዚህ we will create a system ነው create a system አሁን አንድ ድርጅትን ፎርም የሚደረግ ድርጅት ልክ እንደ ሰው አስቡት። የሰው ልጅ አይን፣ እጅ፣ ጥርስ ምናምን እንዳለው ሁሉ ድርጅቶችም ውስጥ ልክ እንደዚህ አይነት የተለያየ አይነት ዲፓርትመንቶች ልክ ሰው ላይ ያሉ ፓርቶችን ይመስላሉ ማለት ነው። ከዛ የሰው ልጅ እነዚህ ፓርቶቹ አብረው ኢንተርሌትድ ሆነው ወርክ እንደሚያደርጉት ሁሉ በድርጅትም ውስጥ የምናዋቅራቸው የተለያዩ ዲፓርትመንቶች በተመሳሳይ ሴንስ መስራት ይጠበቅባቸው ማለት ነው። ልክ የሰው ልጅ የተለያዩ አይነት የሲስተም ፓርት እንዳለው፣ የኢሚን ሲስተም እንዳለው፣ ሌሎች አይነት ዳይጀስቲቭ ሲስተም እንዳለው ድርጅቶችም በተመሳሳይ መልኩ በየዲፓርትመንቱ በየፋንክሽናል ዩኒቶች ውስጥ የዚህ አይነት ሲስተም አላቸው ማለት ነው። ስለዚህ ዲዛይን ኦፍ ኦርጋናይዜሽን ስንል we are creating ሲስተምን ክሬት ማድረግ ይጠበቅብናል ነው። ያ ሲስተም those peoples can work together to achieve a common goal ሰራተኞች ኮመን ዩናይት ጎልን አቺቭ ሊያደርጉበት የሚችል ሲስተምን ክሬት ማድረግ ይጠበቅብናል ነው። so the design of the organization will be the entrepreneur formal and explicit indication to members of the organization as to what is expected of them ነው። ከነሱ የሚጠበቀውን ኤክስፕሌን የምናደርግበት ከሰራተኞች የሚጠበቁትን ኤክስፕሌን የምናደርግበት ነው ማለት ነው። ስለዚህ ፎርማሊ ሆነ የድርጅቱን ስትራክቸሩን ፕሪፔር የምናደርግበት ነው ዲዛይን ስንል። ከዛ ስትራክቸር መቼ ፕሪፔር እናደርጋለን፣ ሜጀርመንቶችን እናስቀምጣለን፣ ፕላን ማድረግ ይጠበቅብናል። ጎል እና ኦብጀክቲቭ ያ ቬንቸር ኤግዚስት ያደረግበትን ጎል ኤንድ ኦብጀክቲቭስ እናስቀምጣለን፣ ፕላን እናደርጋለን። የሜምበሮችን ጆብ ዲፋይን ማድረግ ይጠበቅብናል። ከዛ ሰራተኞች የሚኖራቸውን ሪዋርድ ማስቀመጥ ይጠበቅብናል። ሰራተኞች ለሆነ ፖዚሽን ሰሌክት የሚደረጉበትን የሴሌክሽን ክራይቴሪያ ማስቀመጥ ይጠበቅብናል። ከዛ የሚሰጣቸውን የትሬኒንግ አይነቶች በሙሉ ስፔሲፋይ ማድረግ ይጠበቅብናል። ይሄ ዲዛይን ስናደርግ አንድን ድርጅት ዲዛይን ስናደርግ እነዚህ አይነት ነገሮች መኖር ይጠበቅባቸዋል። እኛው ያው መቼስ ቲም ክሬት ማድረግ አለብን። ያው ስለ አንድ ኢንተርፕረነር በሚሰራበት ኦር ክሬት ባደረገው ቬንቸር ውስጥ ሰራተኞች ይኖራሉ። እነዚያ ሰራተኞች የቲም ሴንስ ሊኖራቸው ይገባል። ስለዚህ we need to create a team and we need to manage those team ነው። ቲሞችን ማኔጅ ማድረግ ይጠበቅብናል። ቲሞችን ክሬት ካደረግን በኋላ ቲሞችን ማኔጅ ማድረግ ይጠበቅብናል ነው። ስለዚህ ምክንያቱም ቲም አንድ ምን ያደርግልናል? የቢዝነስ ፕላናችንን ኤክስኪዩት ያደርግልናል። በአጠቃላይ ለአንድ ቢዝነስ ፈንዳሜንታል የሆነ ቼንጆችን አይደንቲፋይ ማድረግ ይችላሉ። ፕላስ ፕላኖችን አጀስት በማድረግ ከኤንቫይሮንመንቱ ጋርና ከማርኬቱ ጋር አብረው እንዲሄዱ ማድረግ የሚያስችል አይነት አቅሞችን ክሬት ያደርጋሉ። ስለዚህ ቲም ይኖራል። ያ ቲም በደንብ ማኔጅ መደረግ ይጠበቅበታል ማለት ነው። ሌላኛው ስለ ኦርጋናይዜሽን ዲዛይን ስንመለከት፣ ስለ ኦርጋናይዜሽናል ስትራክቸር ስንመለከት ሌላኛው አብሮ የሚመጣው የካልቸር ኢሹ ነው። ካልቸርን የምንጠራው አንድን ቢዝነስ ከሌላኛው ቢዝነስ ሰፓሬት የሚያደርገው፣ አንድን የቢዝነስ ቬንቸር ከሌላኛው የቢዝነስ ቬንቸር ዩኒክ የሚያደርገው። እዚህ ቤት እኮ ምናምን ተብሎ የሚጠራላቸው፣ እዚህ ቤት እኮ እንትናቸው ፍጥነታቸው፣ እዚህ ቤት እኮ ቅልጥፍናቸው፣ እዚህ ቤት እኮ ጽዳታቸው፣ እዚህ ቤት እኮ ሰራተኞቹ የሚያስናግሩበት፣ እዚህ ቤት እኮ እየተባለ ዩኒክ የሚያደርጋቸው ነገር ያንን ካልቸር ብለን እንጠራዋለን ማለት ነው። ኢቭን ካለባበስ አንጻር ሊሆን ይችላል። ከሚያሳዩት አቲቲዩድ ካላቸው ቢሄቪየር፣ ከሚኖራቸው የድሬሲንግ ስታይል ካላቸው የኮሚኒኬሽን ስታይል ላይ ቤዝ ተደርጎ አንዱን ድርጅት ከሌላኛው ድርጅት ምን ያደርጋል? ይለያያል። ልክ አሁን ምሳሌ አንድ ሰው የኤርላይን ልብስ ለብሶ ሲመጣ እንዴ ይሄ የኤርላይን ሰራተኛ ነው እንለዋለን። ምክንያቱም ኤርላይን ምን አይነት የድሬሲንግ ስታይል እንዳላቸው ስለምናውቅ ማለት ነው። ስለዚህ ካልቸር ብለን የምንጠራው ያንን ካልቸር ቢውልት ማድረግ አለበት ነው። አንድ ድርጅት ዩኒክ የሚያደርገው ሊያስጠራው ምሳሌ ሊያስደርገው በሰዎች ውስጥ ዲፈረንት ሊያደርገው የሚችል ነገርን ክሬት ማድረግ ይጠበቅባቸዋል። ያን ኦርጋናይዜሽናል ካልቸር ብለን የምንጠራው እሱ ነው። ኦርጋናይዜሽናል ካልቸር ዊል ቢ a blend of attitude, behavior, dress and communication style that makes one business different from another ይሆናል። ስለዚህ ያን ማድረግ ይጠበቅብናል ነው። እዚህ ላይ በዋናነት የምንመለከተው መቼም ስለ ካልቸር ክሬት ስናደርግ አንድ ኦርጋናይዜሽናል ጥሩ የሚባለው አይነት ካልቸር ምንድን ነው? የፋሚሊ ቫልዩ ያለው ካልቸር ቢሆን በጣም ቤተር ነው ማለት። የፋሚሊ ቫልዩ ያለው ካልቸር ቢሆን ጥሩ ነው። ሌላኛው በድርጅት ውስጥ ያለው ሊደር ሰራተኞቹ ሞቲቬት ማድረግ፣ ለጥሩ ስራዎች ሪዋርድ ማድረግ የሚችል አይነት ካልቸር ቢኖር ሪኮመንድ ይደረጋል። ፍሌክሲብል የሆነ አይነት ካልቸር ቢሆንም ሪኮመንድ ይደረጋል ማለት አዲስ የሆኑ ነገሮችን ትራይ እንዲደረጉ የኢንተርፕረነር ቬንቸሩ ፍሌክሲብል የሆነ አይነት ወይም ደግሞ ኢንተርፕረነሩ ራሱ ፍሌክሲብል ቢሆን ሪኮመንድ ይደረጋል። እነዚህ አይነት ነገሮች በዋናነት ስለ ካልቸር ዲስከስ እናደርግ የምናገኛቸው ኢሹዎች ናቸው። ቤዚካሊ ቻፕተር 3 ይሄን ይመስላል። ያልገባችሁ ኤኒ ጥያቄ ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ባለፈው ያየነው ፓርት 1ን ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ቆይታችን ይሄን ይመስላል። አመሰግናለሁኝ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ሼር እና ላይክ በማድረግ እንድትተባበሩ ስል
ጠይቃለሁ። አመሰግናለሁ።